ስለዚህ ነገር በጣም ቀልብሶ ለህዝብም ትምህርት እየሰጣ ብዙ ሰዎችም ከሱካር እንደሚድኑ ያስቻለ ሰው ነውና ጆይን አድርግ ብሎ ስልኩን ሰጣና ከዛ ጆይን አደረኩና ከዛ በቃ ዩቲዩብ በተለይ ኢቢኤስ ላይ የተሰራውን ስራ ስለሚግቦቹ እሱን በደንብ ደጋግሜ አየው ደጋግሜ ካየው በኋላ ከያን ቀን ጀምሮ እንጀራ ልክ አቆንኩ በቃ ወዳውን ካታራኩ በቃ እንጀራ የሚባል ነገር ልክ እንጀራ አጠገቤ ካለ ልክ እንደ መርዝ አጠገቤ እንዳለ ማሻሻት ያው እንጀራ አንድ ቁርጥ እንጀራ 5 ሱካር እንዳለ ያው ኢቢኤስ ላይ ሁሉም ሰው አይቷልና ታወቃል ከዛ ለካ ችግሩ ይሄ ነው እና ብዬ ችግሩን አወኩ ከዛ ቀን ጀምሬ ልክ ዶክተሩ ኦርደር ባደረገው ነገር ማብላት ጀመርኩ ከያን ቀን ጀምሬ እሱ ብቻ ሳይሆን እኔ በእግር ወክ ማድረግ ስፖርት ማስራት በቃ እንቅስቃሴ ማድረግ በጣም ጨመርኩ አሁን ስፖርት ቀለል ያለ ስፖርት ራሴን ማጉዳት ሳይሆን ቀለል ያለ ጧትና ማታ መስል ቢልዲንግ ኤክሰርሳይዝ እሱ ነው የሚሰራው አሁን የሰውነቴ ላይ በጣም የተሻለ መስለ ጡንቻ አልነበረምና ትንሽ ብዙም ባይባል ጡንቻ አለ ትንሽ አወጥቻለሁ እንደዛው ሱካርም ደግሞ በጣም ተቆጣጥሬያለሁ አሁን ምግብ በልቼ ራሱ ብዙ ጊዜ ከ140 ምናምን በታች ነው በዛ ከተባለ 150 ምናምን ነው ምግብ በልቼ እንደፈለኩ በልቼ ማለት ነው እንደፈለኩ በልቼ ሳልበላ ደግሞ 97 107 በቃ ከ110 በታች ነው ሳልበላ ሲታይ በቃ አሪፍ ነው በጣም ጥሩ ነው ያኔ ሲጀምር የ3 ወር ምርመራው ታይቼ 6.84 ነው ኦልሞስት ዳያቤቲክ ውስጥ ነው የሚያስገባኝ በዚህ እንትን ከ6.5 በላይ ልክ ዳያቤቲክ ነውና ከዛ አሁን እንደም የ3 ወሩ የተሻለ ውጤት ጥሩ ውጤት ነው የሚጠብቀው ኤክስፔክት የሚያደርገው ስለዚህ በጣም ጥሩ ነው የሜታቦሊክ ሻምፒዮንስ መቀላቀሉ ሰዎቹ በጣም ጥሩ ነገር ያገኛሉ በየገምታሉ ሱካር በሽታ ልክ ማዳን እንደሚቻል በጣም የተረጋገጠበት ነውና ስለዚህ ሰዎቹ እንን ቢጠቀሙ ይሻላል ጎበዝ ሶ ኢነርጂ እንዴት ነው ከለር ኢነርጂ ሁሉ ነገር እየተዘወጠ ነው አዎ በፊት አሁን ለምሳሌ ያኔ 327 በሆነበት ሰውነቴ በዱሮ ፊዚካሊ ራሱ ቼንጅ ሆኛለሁ ምክንያቱም ጥቁር ያለ ነው በጣም ብላክ ወደ ሰውነቴ የተወለደ ልጁ ምን ሆነ እንዴ ጥቁሯል እኮ መልኩ ተቀይሯል ምኑ ሰዎች ማባባል ጀምሯል ልጁ ምን ሆኖ ከለሩ የተቀየረው ምናምን አሁን ደግሞ ልክ ያ ነገር ቀላ የማለትና ልክ ህፃን በቃ እንደ ወጣት የወጣትነት እንትን ፌስ እንደዛ ነገር ነው የመጣው ቀላ የማለት የወጣትነት ፌስ ያ ጥቁር የሆነው ነገር ልክ እንደ ተላጨው ዝም ብሎ በየጊዜው በየወሩ የጠፋ በቃ የዱሮ ፊዚካል ነው የመጣው ጎበዝ በጣም ደስ ብሎኛል ሶ ትልቁ ነገር ምንድነው አንተ አንድ ራስህን ለውጠሃል ፊዚካሊ ተለውጠዋል ልጅነትህ ወደ ጉርምስና ተመልሶ መጥቷል ስኳርህን ቀልብሰሃል ይሄ ደግሞ ለኔ ትልቅ ስጦታ ነው ምክንያቱም ካንተ ጀርባ ብዙ ታማሚዎች አሉ መታያቸው ቢዚ የሆነ ቦታ ላይ እንደሆን ካቃለው ብዙ ከስኳር ጋር ከቦርጭ ጋር ከግፊት ጋር ከኢንሱሊን ሬዚስታንስ ጋር የሚታገሉ ሰዎች እንግዲህ እውነት ለመናገር ያንተን ሰርቪስ የሚያገኙ ሰዎች ታድለዋል ብዬ ነው የማስበው because አይታል አንደርስታንድ አድርገሃል ራስህን ታድጋል ከዚህ ክፉ በሽታና ሰዎችንም አይተዝም ትላለህ ብዬ አላስብም በርታ ኦኬ ሞር ደግሞ አንብብ በዚህ ጉዳይ ላይ በደንብ ብዙ የተጻፉ ሪሰርቾች አሉና እያነበብክ ራስህን አብቃ ማትረሳው ነገር መዘናጋት ያለብህ ነገር የቀየርከው ላይፍ ስታይል ቀሪ ዘመንን የምታደርገው እንጂ ለተወሰነ ጊዜ ብቻ አድርገህ ተመልሰ እንደበፊቱ ቁጭ ባልክበት ሮንግ ምግቦችን እየበላ የምትቀጥልበት አይደለም በውስጥም ደግሞ እናወራለንና በርታ አዎ ዶክተር አሁን ምንድነው ልክ ጥሩ ነገር ነው ያላችሁት አንድ ሰው የራሱ ከያበሽታ ማቀልበስ ማለት ለሌላ ሰው ደግሞ በጣም ጥሩ ነው
ስለዚህ አሁን እኔ አሁን ለምሳሌ እንደዛው ከዚህ በፊት የኛው ባለሙያ ነውና እንደዛ ታሞ በቃ መድኃኒት እየዋጠ ነበረና ልክ እኔ እንደዛም አሁን በፊት ተስፋ ቆርጦ በቃ ይሄ በሽታማ አንዴ ይጨምራል አንዴ ይቀንሳል በሱ ማዳን አይቻልም በምግብ የሚባል ነገር ግን ስህተቱ ምንድነው ልክ ቅድም እንዳልኩት እንጀራ አይጨምርም ሎ ግላይሲሚክ ኢንዴክስ ነው ያለው ስለዚህ እንጀራ አይጨምርም የሚል ኮንሰፕት ነው ውስጣቸው ያለው ከዛ እኔ ሰምቼ እኔ እንጀራ ካቆንኩ በኋላ በቃ ስኳር ጥሩ ውጤት ከተገኘ በኋላ በጣም አሪፍ ነው አሁን በጣም ያለው ሁኔታ በጣም አሪፍ ነው yes ትልቁ ነገር ላንተም ይሄን ፕሮግራም ለሚሰሙትም ዋናው ነገር እንጀራ ማቆም አይደለም ሰዎች እንጀራ ማቆሙን ያቆማሉና ከዚያ በኋላ ግን ሰውነት መመገብ አለበት ኦኬ ይሄንን ነው በደንብ ፎከስ አድርገህ ማንበብ መቻል አለብህ ኒውትሪንት ዴንስ ይሆኑ ኦኬ ሰውነት ኒውትሪሽን ሌላ ምንም ኮምፕሊኬትድ ሳይንስ አይደለም ኒውትሪሽን ሰውነት የሚፈልገውን ነገር አዱኬት በሆነ መጠን ማቅረብ ማለት ነው ኦኬ እንጀራ ማቆም የገብስ ዳቦ ማቆም ብቻውን በቂ አይደለም በቂ የሆነ ኒውትሪንት ለሰውነት ማቅረብ ላይ ፎከስ አድርግ ኳሊቲ ፕሮቲኖች ብዙ ጊዜ የምናወራቸው ናቸው ቬጂቴብሎች ብዙ ጊዜ የምናወራቸው ናቸው ስኳር እየተቀለበሰ ኢምፕሩቭ ያደረገ ሲመጣ ደግሞ ሌሎች ሄልዚ ፋቶችን መጨመር ይቻላል ሁሉ ጊዜ የምናወራቸው አሉ ሌሎች ሄልዚ ካርቦሃይድሬት ብለን የምንላቸውን ፋይበር ሪች የሆኑ ምግቦችን መጨመር ይቻላል ኤክሰርሳይዝ ሁሉ ጊዜ ማናችንን መስራት መቻል አለብን ሙቭመንት ማናችንን ማድረግ መቻል አለብን ይሄንን ካደረግን እውነት ለመናገር ብዙ ነገር ነው ስለ ስኳር አይደለም ብዙ ነገራችን ይቀየራል ብዬ አስባለሁ በርታቱራ እጅግ አመሰግናለሁ እናመሰግናለን ዶክተር yes በርታ ሃሎ ዶክተር እንዴት ነሽ ሰላም ዶክተር እግዚአብሔር ይመስገን አስቀመጥነሽ እንግዲህ ደጅ ጸናሽ ቁጫሽ ረጅም ችግር የለውም ኧረ ባልብልበትም ችግር የለም ብጠብቅ yes ኤደን እባላለሁኝ የምኖረው ጀርመን ነው ቁመቴ ሜትር ከ60 ነው ኪሎዬ ደግሞ 65 ነኝ ኪሎዬ እና ሌሎች መድኃኒቶችም ወስዳቸዋለሁ ኮርቲዞን ወስዳለሁኝ ሃይድሮክሎሮኪን ራማቶይድ አርትራይተስ እና ሉፖዝ ነበረኝ ሁለተኛ ልጄን እርጉዝ እያለሁ ሉፖዝ አለሽ ተብዬ ትሪት ተደርጌ ያው አጋጣሚ በእግዚአብሔር ቸርነት ልጄን በሰላም ወለድኩኝ ከ3 አመት በፊት ማለት ነው እና እርጉዝ እያለሁኝ ስኳር ነበረኝ መጥቶብኝ ነበረ ኢንሱሊን እዚህ ሀገር እንደኛ ሀገር አይደለም እንትን ነው 115 ታይቶ ከሌላው የጤና እንትን ጋር ታይቶ ኢንሱሊን ወስጄ ነበር ይዛኔ 115 እና 120 ሆነ ተብሎ ማለት ነው እርጉዝ እያለሁ ከዛ ግን ከወለድኩ በኋላ አቆም ያለሁኝ አሁን ግን እኔ ወፍሬ አላቅም ነበር የመጀመሪያ ልጄን 9 አመቷ ነው እሷን ስወልድ ምንም ሰውነት ያልጨመረም ግፋቢል በቃ ወልጄ ተነስቼ ራሱ 60 ኪሎ ነው የሆንኩት 4 ኪሎ ወይ 5 ኪሎ 6 ኪሎ እንትን ፋት የጨመርኩት ላይ አሁን ግን ይሄኛው ልጄን ከወለድኩት 3 አመት ሆኖኛል ኦልሞስት ግን 65 ኪሎ ወደ 10 ኪሎ ፋት የጨመርኩ ይመስለኛል ቦዲ ማስ ኢንዴክስ 5 ኪሎ ላይ ማለት ነው እና ለምን እንደሆነ አላውቅም ደግሞ የሚወፍረው ቦርጬ ጋር ነው ጣፋጭ ነገር እኔ በተፈጥሮዬም አልወድም ድሮም ከቤተሰብም ስኳር ስለነበረ ከአያቶቼ ጋር ነው ያደግኩት በአጋጣሚ አሰላ የሚባል ሀገር ከነሱ ጀምሮ ስኳር አለ እናትና አባቴ ጋርም አለ ግፊት ዳቦ እንዴት ነው የገብስ ዳቦ አሰላ ብለሽ እኮ በቃ ገብስ ዳቦ አመጣሽ ፊት ለፊቴ ላይ ካርታዬ ላይ ወይ አሰላይስ እንደውን ነው እንጂ ምን በላው በየቀኑ አንድ ጊዜ ሰርግ ሄድንና አሁን 10 አመት ሆነዋል የጓደኛችን ሰርግ ነው ሐኪም ነውና
ገብተን ገና ምናምን ሴሬሞኒ ከተጀመረ በኋላ ለእያንዳንዳችን ገንፎ ታደረልን። እንደው እስከዛሬ ስጋ ይገርመኛል። ገንፎ እንዴት እንደዛ ነው። እዛ ጭኮና ገንፎ በቃ ነው። ጭኮ ነው አውቀዋለሁ። የጭኮ አልገረመኝም። ጭኮ ነው ያደግኩበት አካባቢም አለ። ይኸውልሽ ገንፎ በቃ በጣም በጣም ትናንሽ እቃዎች ናቸው። የገብስ ገንፎ ነው። ቅቤ ከላይ ፈሰዋል። ይኸውልሽ በማንኪያ እንደዚህ እንኳን ወቅተን በማንኪያ አይደለም የቀንድ ማንኪያ ነውና አይጋም በቃ አይበሳውም። ከበጣም ጠንካራ ከመሆኑ የተነሳ ጋትሩ ገንፎ እንደውም ሀገራችን እኮ አንደኛ ይመስለኛል የኛ አካባቢ አርሲ ገንፎ። አሁን እንኳን በሆነ አጋጣሚ እሱን ገንፎ ቢጋብዙኝ አልምረውም። ያው ደበድበዋል። አሁን ባለሁበት የምሬን ነው የምነግርሽ። የተለየ ቴስት ነበር። 10 ዓመት በፊት ነው። እውነት ነው። አገሪቷ እንኳን ለምለም ናት። ሁሉም ነገር ያላት አገር በጣም እና አሁን ያሳሰበኝ እኔ አሁን ፕሪዶንሶሎን ወስዳለሁ 5 ሚሊ ግራም፣ ሃይድሮክሎሮኪን ወስዳለሁ 200 ሚሊ ግራም፣ ኤስኤስ ወስዳለሁ 100 ሚሊ ግራም። በዚህ ላይ ደግሞ እየወፈርኩ አሁን ቦርጬ ብቻ ነው ደግሞ የሚወፍረው። ስመጣ ድጋሚ ሌላ ደግሞ የዲያቤቲክ ምናምን መድኃኒት መጨመር አልፈልግም። እና ያንተን እንትን ከሰማው 3 ሳምንት አካባቢ ይሆነኛል። የመጀመሪያውን ስሰማ ቆየው። ሁለተኛ ሳምንት ላይ ሞከርኩ። አሁን ግን ከሰኞ ጀምሮ ወስኜ ያው እየሞከርኩ ነውና እዚህ ላይ ልጠይቀው የምፈልገው ነገር ለአርትራይተሱ የወተትና የወተት ተዋጽኦ መውሰድ እንደሌለብኝ አንዳንድ ነገርም ሳነባየው እና እንቁላልም ደግሞ ለኔ ጥሩ እንዳልሆነ አስኳሉ ቢወጣም እንደዛ ሰማሁኝ። እና የወተት ፕሮዳክቶች ላይ ምን ትመክረኛለህ? እናስ ደግሞ ከዚህ ካለኝ የጤና ችግር ጋር እንዴት ነው ማድረግ የምችለው? ላቅልልሽ፣ አይዞሽ። እሺ አሁን እንደው እንዴት ግራ ልገባሽ እንደሚችል ሳስብ ጨነቀኝ። እንግዲህ ገባሽ፣ አንዱ ጋር ታነቢያለሽ፣ ይሄ ለዚህ አይሆንም፣ ይሄ ለዚህ ያስብ። ኢሹሽን አስቢ። ቦርጭ አለ፣ ስኳር አለ፣ ሉፐስ አለ፣ ሩማቶይድ አለ። አንቺ ግን አንድ ሰው ነሽ። ገብቶሻል አይደለ? አሁን ሩማቶይድ ስታነቢ ለሩማቶይድ ይሄ አይበላም፣ ለሉፐስ ይሄ አይበላም፣ ይሄ ይበላል፣ ለስኳር ይሄ። እንዴት ኮንፊውዝድ ልትሆኝ እንደምትይ ሳስብ ይጨንቀኛል። ወይ ሲምፕሊፋይ ላድርግልሽ። ያወፈረሽ አመጋገብ፣ ቦርጫም ያደረገሽ አመጋገብ፣ ለስኳር የዳረገሽ አመጋገብና አውቶሚን ዲዚዝ አንዝች ጋር ሉፐስ እና ሮማቶይድ አሬ ነው ይያዛል። በቃ ገባሽ አይደለም? ታርጌትሽን አሁን ራዳርሽን የቱ ጋር ነው የምታደርጊው? ራይት አመጋገብ ተመግበሽ ያንን ትርፍ ኪሎ ፋት ቦርጭሽ ላይ ሆድሽ ላይ የተቀመጠውን ፋት እንዴት አድርገን እንገላግልሽ ነው። እሱ ላይ ስንሰራ ስኳር ታይፕ 2 ሪቨርስ ያደርጋል። ይሄው 134 ሰዎች ይቻላል ይሉሻል። ምናልባትም አውቶሚን ዲዚዝ ጋር ታግለው የቀለበሱም ሰዎች ይኖራሉ። እሱም ይቀለበሳል፣ ምንም ጥያቄ የለውም። አሁን ዲቴል ውስጥ ገብቼ የበላሹ ይሄ ፕሮሰስ ስኳር አልበላም ያልሹ፣ የስ ማናችንም ስኳር ላንበላ እንችላለን። ግን ያን ሁሉ እኮ ካርቦሃይድሬት ያን ሁሉ ከዱቄት የተሰራ ምግብ እኮ ስትበይ ይኖርሽው ዋና ምግብ ነው። ጀርመንን ብትሆኚ አሰላ ሲሙላር ምግብ ነው። ኤቭሪባዲ ኦፋስ ምን በላው አሰላ ላይ ገብስ ገንፎ ይዘወተራል። አዲስ አበባ ላይ እንጀራ ይዘወተራል። ጀርመን ላይ ደግሞ ከዱቄት የሚሰሩ ኬኮች፣ ኩኪስ አንድ ነው። ስሙ ነው የሚለያየው እንጂ እንዳልኩሽ ፕሮሰስድ የሆኑ ኢነርጂ ዴንስ የሆኑ ከዱቄት የሚሰሩ ከከፍተኛ ዘይት የሚሰሩ ከከፍተኛ ስኳር የሚሰሩ ምግቦች ወረውናል። ወረርሽኝ በይበቃ ጀስት በከፍተኛ ኢነርጂ ውስጥ እየዋኘን ይመስለኛል። የኢነርጂ ውቅያኖስ ኢነርጂ ብዬ ስምልሽ እንግዲህ ከፍተኛ ፋት በተለይ ዘይቶች ሲደመር ከፍተኛ ዱቄታማ ምግቦች እና ስኳራማ ምግቦች እነዚህ ናቸው። እነሱ ነው ዋና ምግባችን ቤዝ እና እነሱ ያወፍሩናል። ኢንሱሊን ሬዚስታንስ ይመጣል። ከኢንሱሊን ሬዚስታንስ ጀርባ ስኳር በሽታ አለ። ከኢንሱሊን ሬዚስታንስ ጀርባ ሩማቶይድ አርትራይተስ አለ። ከሱ ጀርባ ሉፐስ አለ።
ሲምፕል እመኚኝ፣ ብዙ ነገር ይቀየራል። አይ ነው አውቀዋለሁ ፊሊንጉን። በጣም አስቀያሚ ህመሞች ናቸው። በተለይ አውቶሚን ዲዚዞች በጣም አስቀያሚ። ዲያቤተስ እኮ ቢያንስ ኢንድ ስቴጁ ላይ መጨረሻ ከቆየ በኋላ እኮ ነው ምልክቶች እንደዚህ ነርቭ ላይ ኢንድ ኦርጋን ላይ ዳሜጅ የሚያመጣው። 5 ዓመት አልጋ ላይ ነበርኩኝ እኔ እዚህ ሀገር መጥቼ ማለት ነው። እንዲህ በተለምዶ እንደመጣሁኝ በቃ ጤነኛ ነበርኩኝ። ከስመጣ ከሀገሬ እዚህ ከባለቤቴ ጋር ነው የመጣሁት። እሱ መጥቶ ቀድሞ ነው የመጣሁት ከዛ እና በቃ አየሩ አልተስማማትም ይላል ግማሹ ሀገሯ ትመለስ። 5 ዓመት ሙሉ ግን አልጋ ላይ ነበርኩ። እዚህ ሀገር ራሱ ሆኖ በጣም በብዙ ስቃይ በሽታዬ ሳይገኝ ማለት ነው ያሳለፍኩት እና መጨረሻ ላይ ይሄ ከሆነ በኋላ አሁን በጣም የምፈራው ቤተሰብ ጋር ስኳሩም ብቻ እንዳይመጣብኝ በጣም ፈራለሁ ሁልጊዜ። ደወሪ ሰዎች አያውቁም። አሁን ገብቶሻል። ፔኑን አውቀዋለሁ እኔ አርኤ እንዴት ዴብሊቴቲንግ እንደሆነ እንዴት በቃ ህይወትሽን እንድታይ እንዴት እንደሚያደርግ አውቃለሁ። ሩማቶይድ አርትራይቲስ በተለይ ጠዋት ላይ ሞርኒንግ ስቲፍነሱ አርጎች እዛ አልጋ ላይ እንኳን ተነሽ ያለሽን ፔኑ አጸያፊ ነው እና ሉፐስ ደግሞ ከዛ የከፋ ነው። ሉፐስ ማይነካው የአካል ክፍል የለምና በርቺ። ዛሬ ምን በላሽ? እስቲ እንደው ምግብሽን ለመቀየር ሞክረሻል? እስቲ ምግብሽን ልይልሽ የዛሬ በላሽው። ዛሬ አጋጣሚ ፈተና ስለነበረኝ በጣም አርፍጄ ወደ 14 ሰዓት በ14 እኛ ጋር በ8-9 አካባቢ ነው የበላሁት። አሁን ከትንሽ ከ2 ሰዓት በፊት ነው የበላሁት። ስጋ ወዳለሁኝ። ጥሬ ስጋ ነው የበላሁት። ቀይ ስጋ፣ ጮማ ስጋ ልብላ ብልም እዚህ ሀገር የለም። ቀይ ስጋ፣ ብሮኮሊ የተወሰነ እና ቼሪ ቶማቶ። ጮማ ስጋ የለም ነው ያልሽው? ያ ለጥሬ እንደኛ ጋር ለጥሬ ስጋ የሚሆን ጮማ ስጋ የለም። ጮማ የተከለከለ ነው ወይስ እንደው ከብቱ የተሻለ ነገር ነው የሚመገበው? ያው ቢቸግረን ነው እንጂ ጥሬውን ብሉኝ አይልም። ያው እኛ ጋር በሱፐር ማርኬት ታሽጎ የተቀበለ እንደ ሀገራችን ጋር ተሰቅሎ እያየን ከዛ ጋር ቆረጠው ከዛ ጋር እንልኝ። አይሰቀልም እናንተ ጋር አይሰቀልም። መስታወት ውስጥ ቁጭ ብሎ በቃ ብድግ አድርገን መውሰድ ነው ፊታችን። አሁን እኛ ጋር አንዳንዴ በጣም ከፊት ለፊት ይሰቀላል። አይተሻል? እንደው አንዳንድ ጊዜ እኮ እያማረን እንኳን እኮ እናልፋለን። አዎ እና የበላሁትኝም የደፈርኩትም ስጋ ቀይ ስጋ በስሎም ጥሬም ትናንትና ነው የሰማሁት። እንደውም ጥሬም አንተ ስትል ማለት ነው ጥሬም ቢሆን ከተስማማችሁና የምትወዱ ከሆነ መብላት ትችላላችሁ ስላልክ ነው ጥሬ ስጋ እንትን ያልኩት የበላሁት ዛሬ። በቂ ነበር መጠኑ። በደንብ እስክጠግብ ነው የበላሁት። እርቦኝም ስለነበረ በደንብ ጠግቤ ነው የበላሁት እና ብሮኮሊ ነበረ ያ የተቀቀለና ቼሪ ቶማቶ ራሱ 200 ግራም የሚበልጥ ነው የበላሁት። ብዙ ነው የበላሁት። አረ ቼሪ ቶማቶ ባይዜ እዚህ ፕሮግራም ላይ የሚያዩ ሰዎች አለ ፍሬሽ ኮርነር አለ። እንደው አልከፈሉኝም። ፍሬሽ ኮርነሮች በቃ ቤታችሁ አስቀምጡ። በጣም ቆንጆ ነው ቼሪ ቶማቶ። እኔ ሲርበኝ ራሱ እንደዛ በላለሁ። ሲርበኝ በጣም ኢቢኤስ የበዓል ቀን እኛ ጋር ነው። ሁለተኛ ቪዲዮአችን ኢቢኤስ እኛ ጋር የተሰራው የበዓል ቀን ነው መስከረም 1 ላይ እና ቼሪ ፖታቶ ብድግ አድርጌ ጥሬዋን ሲበላ ጋዜጠኛ ፈጽሞ በቃ ፊቱ ላይ አይቻለሁ። ያው አላጣም በቃ ቤት ልክ እንደ ስናክ ነው የሆነ ማታ ልተኛ ስል እንኳን እሷን ብድግ አድርጌ አኝኬ በላለውና ቼሪ ቶማቶ ቆንጆ ነው። የመጣፈጥ ነገር ስላለውም ራሱ ደስ ይላል። ጣፋጭ ነገር ነው የማስተው። ያ ባዶ ነው። ያው ትልቁ ወይቱን የያዘው ውሃ ነው። ቲማቲም ትልቁ ክብደቱ እኮ ውሃ ነው አይደል? ውሃ ነው። ያን ያክል ሌላ ነገር የላቸውም። ጥሩ ነው እየሞከርሽ ያለሽው ነገር ምንም ጥያቄ የለውም። ቆይ ቀናት ተቆጠሩ እንደዚህ መሞከር ከጀመርሽ? ሰኞ የመጨረሻ ወስኜ ጀምሬያለሁ። ዛሬ አርብ ነው። 5ኛ ቀንሽ ነው? 5ኛ ቀኔ ነው። በቀን ስንቴ እየበላሽ ነው? አሁን እንደበላሽው አይነት? 2 ማታ ባለቤቴ ከስራ የሚመጣው አምሽቶ ስለሆነ ከሱ ጋር በላ ነበር። እሱን ትቼ አንደኛ እሱ የሚበላው ሮንግ ምግብ ስለሆነ አልጠብቀውም። በጊዜ በላል። ጠዋት 4 ሰዓት ላይ በእኛ በኢትዮጵያ ልክ እንደ ኢትዮጵያ ማለት ነው
4 ሰዓት ላይ እበላለሁኝ ወይ 3 ሰዓት ላይ። ከዛ በኋላ ወደ 10 ልጆቼ ከትምህርት ቤት ሲመጡ 16 ሰዓት 17 ሰዓት አካባቢ እበላለሁ። በቃ እተኛለሁ። በመሀል ግን ቼሪ ቶማቶ የሆነ ነገር ያገኘሁትን ከራበኝ ትንሽ ነገር እበላለሁ። አርሊ በመሆኑ ይርበሻል። አሁን ጊዜውም ቅርብ ጊዜ ስለጀመርሽ በፊት የነበረውን ምግብ ሰውነትሽ እስኪተው ድረስ እንደዚህ አይነት ስሜት ጋሽ ባልስ እንደው ምግባቸውን ለመቀየር ይሞክሩ ነው እሳቸው በጣም ናቸው። እንግዲህ ምንም አልሆኑም። ቤተሰቦቻችን በፍጹም ምንም አያረግም እንጀራ እያለ ነው እንግዲህ። እስቲ ወጥለውሽን አይቼ ብሏል። ላሳየው እኔም ቆርጬ ተረስቻለሁ። ጥንት አባቶቻችን የበሉትን እንጀራ ብሎ ነው ይሄ ዶክተር በሪ የሚሉት ሰውዬ እንደው አበዛው እያለ ነው። አዎ እኔ አሁን እዚህ ፎቶ ላይ ያለችው አያቴ ናት ያሳደገችኝ፣ እናቴ ምላት ማለት ነው። አሰላና ዲያቤቲክ ነበረች። በ85 ዓመቷ ነው የሞተችው። በእርግጥ አሁን ከ2 ዓመት ምናምን በፊት ግን እኔ ነፍስ ካወቅኩ ጀምሮ ኢንሱሊን ትወጋለች። እነዛም በጣም ያው ልጆቿ ጋር አሜሪካ ሄዳ በጣም የሕክምና ክትትል ልቧ ላይ የሆነ የሚገባ ነገር ገብቶላታል። መጨረሻ ላይም ስታርፍ ኩላሊቷ ፌል አድርጎ ነው ያረፈችው። በ85 ዓመቷ ነው። ግን ያ 85 ዓመት ከእድሜዋ ግማሽ በላዩ በሕክምና ነው የኖረችው። ይሄን እኮ ነው ታዲያ በሁል ጊዜ ማውራው እኮ ይሄንን ለምንድን ነው እንደው የማምሻ እድሜያችን የስቃይ የሚሆነው? የሐኪም ቤት ደንበኛ ሆነን ዶክተር የብዙ መድኃኒቶች በቃ ጀስት እንደ ምግብ እየበላን እንደሱም ሆኖ ግን እያንዳንዱ ኦርጋን ሲስተማችን ለምንድን ነው ፌል የሚያደርገው? በጣም እኮ ያሳቅቃል። እንደው እንድንፈራ ሆነ እኮ አይደለም። እንደው ሰው እኮ 40 ከገባ በኋላ መሳቀቅ ጀመረ እኮ ስቃይ። አሁን ያንተን ከሰማው በኋላ እኔ ደግሞ በቃ እሷ ሂደቱ እንዴት እንደነበረ በጣም እንትን እያልኩት መጣው። ምክንያቱም ከአይኗ ካተራክት ነው የጀመራት መጀመሪያ፣ ቀስ እያለ ከዛ በኋላ ትንሽ ቆይቶ ልቧ መጣች። ያው የመጨረሻ የመሄጃዋ ደግሞ ኩላሊቷ ሆነና ሳስበው በቃ እኔም ልክ እንደዛ ሊያደርገኝ ነገር የመጣ ጎበዝ በቃ ባናንሽ እኮ በጊዜ ባናንሽ ያ 20 ኪሎ ያ 10 ኪሎ ፋት ስኳር መሆኑ ገባሽ። ምናልባትም ያልገባሽ ነገር ይሄ ሩማቶይድ አርትራይትስ እና ኤስኤልኢ ሌላ በሽታ ነው መሰለሽ አንቺ ገባሽ። ያው ዶክተር ይሄ ትሪዶንሶሎን ኮርቲዞን መድኃኒት በራሱ ሰውነት ይጨምራል የሚል ነገር አለ። ያው ፍራ ምንም ጥያቄ የለውም። ሶ አሁን የምናደርገው ኮሙኒኬት አድርጊ ልጆች እነ መቅደስ እነ ፍቅር አሉ እነሱ ያደርጉሻል። ዶክመንቶችሽን በሙሉ መላክ አለብሽ ትልኪና እሺ ነው ምንም ከጎን ሆነ እዛው ባለሽበት ሆነን እናግዝሻለን። ባለቤትሽንም እናወራዋለን። በ15 ቀን በፊት የ3 ወር ክምችቱ 5.6 ነው በእርግጥ yes ያ 5.6 that's good በጣም ቆንጆ ነው። ቤስት አይደለም ሃይዘ 5.6 ኖርማል ውስጥ ነው ያለው። ሃይ ኖርማል ነው because ከ5.6 በኋላ 5.7 ፕሪዲኤም ነው። ገባሽ አይደል? ጫፍ ላይ ያለሽው ማለት ነው ፕሪዲኤም ነው 5.7 እስከ 6.4 ድረስ ፕሪዲኤም ነው። 6.5 እና ከዛ በላይ ታይፕ 2 ዲኤም ነው። የዛሬ 10 ዓመት እኮ ምናልባትም 5 ነው የነበረው 5.1 እኮ ነው የነበረው። አንድ ሰው ሄሞግሎቢን A1C 5.1 ከሆነ የጓደኛሽ ለምሳሌ በእድሜ እኩያ የሆነች ጓደኛሽ 5.1 ከሆነ ዛሬ 10 ዓመት የሁለታችሁን 5.1 ነበር እንበል። ያንቺ 5.6 ገብቷል። የእሷ አሁንም ትርፍፋት የላትም። ኤክሰርሳይዝ ታደርጋለች። ራይት ዌይ ነው የምትመገበው እንበል። የእሷ ስቲል 5.1 ነው። የማን ሰውነት ነው ታዲያ ለብዙ ስኳር እየተጋለጠ ያለው? ሲምፕል ሎጂክ ኦኬ ገባሽ አይደል? ወደዛው እየሄደልሽ ነው። እሱን እርሺ 10 ኪሎ ፋት በቃ እሱ ያለ ድረስ ጤናኛ ነኝ የሚል ነገር አይሰራም። ያንቺ ደግሞ ቅድም እንዳልኩሽ አውቶ ኢሚዩን ዲዚዞች ቅድም ያልኩሽ ከኢንሱሊን ሬዚስታንስ ጋር ከኦቨር ፋቲነስ ጋር የሚያዙ ነገሮች እንኳን እያሰቃዩሽ ነው። እንዴት አድርገን እንደው ራይቱን ወይ ጋይድ እናደርግሻለን የሚለው ነገር እናወራለን። ኮሙኒኬት አድርጊያቸው። እሺ ዶክተር ግን አሁን ለጊዜው ወተቱን የወተት ፕሮዳክቱን ማለት ዮገርትና አይቡን አልጠቀም
እንቁላልን ጨምሮ ኮሜንት ማድረግ ያስቸግረኛል። ብዙ ዲቴል ኢንፎርሜሽን ይፈልጋለሁ። እሺ ጀነራል ግን ለጊዜው ሆልድ ማድረጉ ጥሩ ነው። በቃ በሚቀጥለው ሳምንት ከሰኞ ጀምሮ ባለው ጊዜ ውስጥ ጀምራለሁ። አንተ ጋር ኮሙኒኬት አድርጊያቸው አረጋለሁ። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ያስ 147 ሰዎች እያየሁ ነው። ለረፋ ትንሽ አድራሻችሁን ጻፉልኝ። ከየት ነው ቆማችሁ እያያችሁኝ ያለው? እኔ ቆሜ ነው ዛሬ። ምክንያቱም ለረጅም ሰዓትን አይ ቲንክ 1 ሳምንት 2 ሳምንት ትራንስ አውራ ነበር። ይሄ ዜሮ ወይ ዳይት ኮካ የሚለውን ነገር በቀን አንዴ ሁለቴ እየጠጣሁ እንግዲህ ተአምር ነው ያየሁት። ኮምፕሊትሊ ሌዚ አደረገኝ። የወገብ ልኬቴ 84 ነው የነበረው። 84 ዜሮ ነው ባይዜ ዜሮ ካሎሪ የሚለውን ነው ዳይት ኮካ የሚለውን ወይም ደግሞ ዜሮ ሱገር የሚለውን ኦልሞስት ለ7 ቀን ለ8 ቀን ነው የሞከርኩኝ። የወገቤ ልኬ ከ84 91 ነው የመጣው። ከፍተኛ ክሬቪንግ ነበረኝ። በቃ ሁልጊዜ ዳቦ ከፊት ለፊቴ አይጠፋም ነበር። ብላ ይለኝ ነበር። ተገድጄ ሁሉ በጣም በተደጋጋሚ ስበላ ነበር። ትላንትና ራይስ ሩዝ እግዚአብሔር ይመስገን ሰላም ነው። በጣም ነው ደስ ያለኝ። እኔ ቪዲዮ ማየት 1-2 ቀኔ ነው ቪዲዮን ካየሁት፣ ከዚህ በፊት አላውቅም። ያስ እና በጣም አሁን መከታተል ጀምሬያለሁ። ያስ እና ስላገኘው ደስ ብሎኛል። ታንኪዩ ስለምትረዳንም ስለምታግዘንም በጣም እናመሰግናለን። ዋው እግዚአብሔር ይባርክ። አሜን አሜን። ዋው እኔ የምኖረው በአሜሪካ ነው። ያስ የስኳር ዳያቤቲክ ነኝ። ብለድ ፕሬሸር አለኝ እና እንደው ከእግዚአብሔር ቀጥሎ ረድተኸኝ ከዚህ ብታስወጣኝ። አይዞሽ፣ እሺ፣ አዳኝ እግዚአብሔር ነው። እኔ ትንሽ የማማራት ነገር አግዝሻለሁ። አትጨነቂ። እሺ። ስንት ዓመት ወሰድሽ መድኃኒት? 4 ዓመት ምናምን ሆነኛል። ምንድን ነው እየወሰድሽ ያለሽው? ምንድን ነው ስሙን ጠፋኝ። ችግር የለውም። የሚዋጥ ነው? አዎ የሚዋጥ ነው። ጠዋትና ማታ። የግፊትም የሚዋጥ ነው እየወሰድሽ ያለሽው? አዎ የግፊትም የሚዋጥ ነው እየወሰድኩ ያለው። ስንት መድኃኒት ነው እየዋጥሽ ያለሽው? ጠዋት አንድ የግፊት በቀን አንድ ነው። ዳያቤቲኩ ጠዋትና ማታ ነው። ስንት ዓመትሽ ነው አሁን? 50። የኛው ማህበር ነሻ? ወደ ቲሙ መተሻል? እግዚአብሔር ይመስገን። እኔ በጣም አንተን በጣም ነው ያደነኩት። ውይ እኔ ጓጓው በቃ እየጸለይኩ ነው ከእግዚአብሔር ጋር። yes እንደ 117 ሰዎች እያዩ ነው። እነዚህ ሰዎች በጣም ነባር ናቸውና እሺ ይቻላል ወይ እንበላቸውና ኮሜንታቸውን እንጠብቅ። ኮሜንት እያየሽ ነው? አይዞሽ እህቴ ትችያለሽ። yes ትድኛለሽ። yes አይ ነው ከእግዚአብሔር ጋር ከእናንተ ጋር እድናለሁ። ልክ ምንም እዚህ ፕሮግራም ላይ ምንም ነገር አናጋንንም፣ አይሆን ነገርም አናወራም። ባይሆንም ደግሞ ለምን እናወራ? ለምንስ እንደክማለን? ነው you're right ይቻላል። እንደው ቦርጩ ስንት ዓመት ሆነ? ስለ ቦርጭ አልነገርሽኝም። እኔ ያየሁሽ ነው። ስንት ዓመት ሆነ ቦርጩ? ቦርጭ አሁን ነው ትንሽ 1-2 ዓመት ሆነኝ። ቦርጭ አለ። ምን ያክል ግን አቤት ቀጥ ምን ያክል ትርፍ ኪሎ ፋት ያለሽ ይመስልሻል ሰውነትሽ ላይ በግምት? 120 ምናምን ይኖረኛል። ቁመቴ ያው በዚህ ሀገር ቁመቴ 180 ማን ነው 6.2 ነኝ። 6.2 ፓውንድ ረጅም ነኝ። ሜትር ከ70 ምናምን ነሽ? 77? ሜትር ከ75 በኢትዮጵያ ሜትር ከ75 ኪሎዬ ደግሞ በዚህ ሀገር 180 ፓውንድ ስንት እንደሆነ አላውቅም በኢትዮጵያ። እስቲ ቆይ ይቀይሩልሻል። እሷን ኤግዛክት እንወቅና
ትልቁን ስዕል አሳይቼሽ ምን ላይ መስራት እንዳለብን እንድትረጂ እፈልጋለሁና እሺ አባትሽ 180 ፓውንድ ወደ ኪሎግራም ቀይሩልኝ እስቲ። ቀይሪ አንቺም ያው ይቀይርልሻል። 81 ኪሎ ነሽ እያሉሽ 81 ኪሎ 81 ኪሎ ስንት መሆን እንዳለብሽ ይሰማሻል? አዎ ይሰማኛል። አሁን 14 ኪሎ ፋት አለሽ። ኦኬ 14 ኪሎ ያ ነው ስኳር በሽታ። አዎ በጣም ያ ነው የግፊት በሽታ፣ ያ ነው እርጅና ግርጅፍና። እሱ ነው ያፈጀን የሚያስገረጅፈን፣ ድክም የሚለን የሚያደርግ፣ ኤነርጂ የሚያሳጣን፣ እንቅልፋችንን ፖር የሚያደርግ፣ ቀስ እያለ ደግሞ ለብዙ ነገር የሚዳርገን ይሄ አሁን ያልኩሽ ትርፍ የሆነ ከትክክለኛ ካልሆነ አመጋገብና ትክክለኛ ካልሆነ አኗኗር ጋር ተያይዞ የመጣ አሁን የነገርኩሽ 14 ኪሎ ፋት ነው። ታርጌትሽ እሱ ነው ማለት ነው። አዎ እሱ ነው። እሱ መንገድ ነው ማሳይሽ። እንዴት አድርገን አንቺ ጠግበሽ እየበላሽ መራብ የለብሽም፣ መጎሳቆል የለብሽም። የምግቡን አይነት ነው የምንለየው። ኦኬ ያ የምግብ አይነት አንቺን ጥግን እያደረገሽ አንቺን እየመገበሽ ያ 14 ኪሎ ፋት ኤነርጂ ነው። ባይዜ ምግብ ነው 14 ኪሎ ሰውነትሽ ለክፉ ቀን ያስቀመጠው ምግብ ነውና ሰውነትሽ ያንን ፋት እንድትጠቀም እያደረገን ስንሄድ ስኳሩም በጣም ይቀንሳል፣ ወደ ኖርማል ይመጣል። ግፊቱም እንደዛ ይቀንሳል፣ ወደ ኖርማል ይመጣል። መድኃኒቶቹንም እየቀነስን ወደ ማቆም እንሄዳለን ማለት ነው። እሺ እንግዲህ አስቢ፣ ሮንግ ምግቦች አንድ በሽታ ላይ ነው የሚያመጡት። ቦርጭ ላይ ቦርጭ፣ ግፊት ላይ ግፊት፣ ስኳር ላይ ስኳር። አዘ ሴም ታይም ደግሞ ያንቺን ሰውነት እየመገቡ አልነበረም እነዚህ ምግቦች። ለዚህ ነው ቆዳሽ ላይ ደስተኛ አይደለሽም፣ ጡንቻ የለሽም፣ ኤነርጂ የለሽም፣ ድካም አለ፣ ሙድ ኢንስቴቢሊቲ አለ። ሁሉ ነገር እየመጣ የሚሄደው ለዚያ ነው ማለት ነው። ዛሬ ምን በላሽ እያሉሽ ነው? ዛሬ እኛ ጋር አሁን ጠዋት ነው 10 o'clock ነው። ገና ቁርስ አሁን ነው የምበላው። ገና አልበላውም። የትላንትናን እንልሽ የትላንትና ማታ ምን በላሽ? እራት ትናንት አልበላም። እኔ ከ6 o'clock በኋላ ምግብ አልበላም። ትላንት ቀኑን በሙሉ የበላሽውን አስታውሻ። ወደ ጠዋት ኦኬ ጠዋት እንቁላል በልቻለሁ። ስንት እንቁላል በላሽ? 3 እንቁላል ከነቢጫው ከአይብ ጋራ። በቂ ነበር አይቡ? ግን ዶክተር እየበላውም ይርበኛል። አይ ዶንት ኖ እንግዲህ ምን እንደሆነ አላውቅም። ያ ዲቴል አልመጣንም። ዲቴል ገና ያንቺ ሚል ፎርም ይጠይቃልና እሱም በላው። ክፍተትሽን እንድናይ ብለን ነው። 3 እንቁላል በላሽ፣ አይብ በላሽ። በምንድን ነው የበላሽ? ነው እንዲሁ ነው በንጹህ እንደዚሁ ብቻ። አይቡ ምን ያክላል? እንደ በትልቅ ሾርባ ማንኪያ 3 በሾርባ ማንኪያ 3 እንደ ጭልፋ ያለው ማለት ነው። 3 ሰዓት ላይ በላሽ? ቁርስ ላይ ነው መሆኑ ነው። ያ 10 o'clock ሁሌም አርፍጄ ስለምነሳ 10 o'clock 4 ሰዓት ማለት ነው በእኛ 4 ሰዓት። አዎ በጠዋት 4 ሰዓት። ከዛስ ምን ደግመሽ በላሽ? ከዛ ቆይቼ ደግሞ ወደ 10 ሰዓት ከቀኑ 10 ሰዓት ላይ እንትን ኬኔዋ የሚባል አለ እዚያ። እኔ እናንተ እዛ ይኖር አላውቅም። ኬኔዋ አለ እኛ ጋርም ደርሷል። እሱ በቀይ ስጋ አድርጌ በላው። ቀይ ስጋው ምን ያክላል? ትንሽ ናት። ሮብዬ ትንሽ በጭልፋ አንድ ጭልፋ ይሁን። ታዲያ ለምን አይረብሽም? አሁን እኮ ሰውነትሽን ለመቀየር እየሞከርሽ ነው፣ ምንም ጥያቄ የለውም። ግን በቂ አይደለም።
አንድ በቂ አይደለም። ሁለት ኪኒያ ካርቦሃይድሬት ነው። ኦኬ ከካርቦሃይድሬቶቹ ውስጥ ሻል ያሉ ካርቦሃይድሬቶች አሉ። እነዛ ውስጥ ኪኒያም ሻል ያለ ካርቦሃይድሬት ነው። ያወራን ያለ ነው ከ25 ዓመት ጎረምሳ ጋር ሰውነቱን እየገነባ ካለ ጎረምሳ ጋር ቢሆን ኖሮ እናጨበጭብለታለን። ኪኒያን በመምረጡ ከኬክ ከዳቦ ከኬክ ይሄን በመምረጡ እናጨበጭብለታለን። እንግዲህ ስኳርሽን ለመገላገል ቦርጭሽን ለመገላገል ግፊትሽን ለመገላገል ዳግም ለመታደስ ለፈለግሽው ልጅ ግን ኪኒያ ከስኳር ጋር ከቦርጭ ጋር ከግፊት ጋር እንድትኖሪ እንጂ የሚያስገድድሽ እንድትገላገል አያረግሽም። እሺ አንድ ጭልፋ ያልሽውን ስጋ ሰውነትሽ አያየውም። ይራይት ነው አያየውም። በቃ ጀስት ሰውነት የሚገርምሽ ነገር ልክ እንደ ግራም መለኪያ ያለው ብለሽ አስቢ። የሆነ አማውንት ላይ አቺቭ ሲያደርግ ነው በቂ የሆነ ምግብ መጣልኝ ብሎ አንቺን መስራት የሚጀምረው። ይሄ መስል ፕሮቲን ሲንተሲስ የምንለው ነገር ነውና በቂ መጠን ሲሆን ነውና የበላሽው ስጋም በቂ አልነበረም። ጠዋት ላይ የበላሽው እንቁላልም በቂ አልነበረም። እሷንም ደግሞ ከአስኳል ጋር ነው የበላሽው። አስኳሉ ደግሞ ፋትሽ ላይ ፋት ይጨምራል። የአይቡ ፖርሽን ደግሞ እንደነገርሽኝ 3 ማንኪያ አይብ እዚህ ግባ የሚባል አይደለም። እየሞከርሽ ነው። ትልቁ ነገር እኔ ሁልጊዜ ለሰዎችም ይህንን ነው። ሰዎች በገባቸው ልክ ከሰሙ በኋላ ለመለወጥ ሲሞክሩ እጅግ በጣም አፕሪሼት አደርጋለሁ። በጣም አፕሪሼት አደርጋለሁ። ሌላው ነገር ደግሞ ቴክኒካል ነገሩን ከዚህ ሰዓት ጀምሮ ምንድነው መመገብ ያለብን ብሬክፋስት ላይ ሁለተኛ ምግቦች ያላለበት የሚለውን ነገር ኮሚኒኬት እናደርጋለን። ግልጽ ያልሆነልሽ ነገር አለ እንደው እንዲገባሽ ነው። አገባሽ ምኑ ጋር ክፍተት እንዳለሽ እንድትበጂ ነውና በደንብ ገብቶሻል። ቤዚክ ነገር ያወራውሽ አዎ በጣም ገብቶኛል። ግን እኔ አሁን እንጀራ አቆሚያለሁ። በጣም ሎንግ ታይም ሆኖኛል። ወጣ አልበላም። ሁሉ ነገር ስቲም የሆነ ነገር ነው የምበላው። ብሮኮሊ ምናምን እበላለሁ። ግን እንትን አይለኝም፣ አያጠግበኝም ያ ነገር። ይኸውልሽ አሁን ኩኪንግ ሜትር ነው አሁን አንቺ ነገርሽኝ። ይሄ ስቲም አድርጌ ነው የምበላው ምናምን ኩኪንግ ሜትር ነው የነገርሽኝ ያለሽው። እሱ ጤናሽ ላይ እንደው ቬሪ ኔግሊጀብል ነገር ነው ኮንትሪቢዩት የሚያደርገው ያን ያበሰልሽበት መንገድ። እንጀራ ማቆምሽን አየሽ እንጂ ሰውነትሽን እኮ እየመገብሽ አይደለም። እሱ ልክ ነው። ገባሽ አይደለ? ጀስት እሱን ነው የማስተምርሽ። ሰውነትሽን ስትመግቢው ግን at the same time ስኳርሽን ተገላገይ እንጂ ስኳርሽን ከፍ የሚያደርግ ምግብ እንዴት ላሰጣሽ? ይኸውልሽ አንቺ ሰውነት ቅድም ነገርኩት ፋትና ከፋት ውጪ ደግሞ ያለሽ 60 ምናምን ኪሎ ግራም ነው ያንቺ ሰውነት። ያ 60 ኪሎ ግራም ያንቺ ሰውነት ነው። እሱኛው እየተራበ ነው እያልኩሽ ያለሁት። ቅድም አሁን በቂ አይደለም ስትበይ የነበርሽው ስጋውን በቂ አልነበረም፣ አይቡን በቂ አልነበረም፣ እንቁላሉን በቂ አልነበረም ብዬ ስነግርሽ የነበረው ያንቺ ሰውነት ለሚፈልገው በቀን የተመዘነ ነገር ታች ላይ ነው ያለው። አንድ አራተኛ እንኳን አላቀረብሽለትም። አሁን ገባሽ? ሁለተኛ 14 ኪሎ ያንቺ ሰውነት አይደለም፣ መርዝሽ ነው፣ ጠላትሽ ነው። ለዚህ ሁሉ ይዳረገሽ እኮ እሱ ነው። እሱን ደግሞ እየቀለብሽው ነው ባለማወቅ። ያስቆም እንጀራ በማቆምሽ ከእንጀራ ይልቅ ኪኒያን በመምረጥሽ አፕሪሼት አደርግሻለሁ። ለአንቺ ግን ስቲል ከፍተኛ ስኳር ነው እያልኩሽ ያለሁት። መካሪኝ። ኦኬ yes እንግዲህ ኤግዛክት ነገሩን በውስጥ እናወራለን ብዬሻለሁ። ምክንያቱም መድኃኒትም ላይ ያለሽ እዛ ባለሽበት ፎሎ ያደርጉሻል፣ ኮሚኒኬት ያደርጉሻል። እንመለስ ካንተ አገናኝቶኛል። መጨረሻ ይመር። በጸሎት ማስቡኝ። አሜን። ምንም ችግር የለም። በቀኝ በኩል ደግሞ ከእምብርቴ ከፍ ብሎ በቀኝ በኩል ያመኛል የቁስል አይነት ስሜት። ከዛ በየአመቱ ዝም ብዬ አልትራሳውንድ እነሳለሁ ለማየት ኩላሊት ከሆነ ብዬ ይታያለው። ምንም ነገር ኩላሊት ንጹህ ነው፣ ሁሉ ነገር ንጹህ ነው። ትንሽ ግን ስብ ያሳያል ይሉኝ ነበረ፣ ጉበት ላይ ማለት ነው። በቃ የመጨረሻ ደግሞ ሰሞኑ በዚህ አመት አንድ ሳምንት አካባቢ
ሆስፒታል ሄጄ ፒያሳ አካባቢ የሚታወቅ ሆስፒታል ነው። እዛ ሄጄ ታየሁት እና ፋት ሊቨሩ ከፍ ብለዋል፣ መካከለኛ ሆነዋል አሉኝ። ግን የሚያሰጋ አይደለም፣ መካከለኛ ነው። ስፖርት ስራ እና የሚበላ የማይበላ ምግብ ላይ አሉኝ። እና ለብ ያለ ውሃ ጠዋት ጠዋት የሚሉ ሰዎች አሉ። በሎሚ የሚለው ነገር ሳላጣራ እንደው መውሰዱ እንዴት ነው ወይስ ምን ላድርግ? እስቲ ቆይ እንስማ። 76 ሰዎች እያዩ ነው። ጉበት ላይ ፋቲ ሊቨር አለ። ለብ ያለ ውሃ አልጠጣ ነው እያልክ ያለው? ስፖርት ውስጥ እንዴት ነው ስራ ወይ? ያስ ቆይ ስማ፣ ኮመንት እየሰማ ኮመንት ላይ እያየን እንጠብቃለን። ቢኮዝ እንደሱ ቀለል አድርገን እንድትረዳ ነው የሚፈልገው። ፋቲ ሊቨር አለው ይሄ ልጅ፣ ፋቲ ሊቨር አለው። ለብ ያለ ውሃ ያቀልጽልኛል ወይ እያላችሁ ነው። ኮመንት ላይ ጻፉለት። ይሰማል? ይታያል? አሮን የሚለውን ይሰማኛል? ይታያል? ኖ ኖ የሚል ነገር ኖ ኖ ይታየኛል። የስ ምን ማለት ነው? ዝም ብለህ ለብ ያለ ውሃ አጠጣ ምንም አይጠቅምህም ማለት ነው። ከዛ ነው እያለ ያለው። እድሜ ስንት ነው? እድሜ 34፣ አሁን ወደ 35 እየገባው ነው። ቁመት ስንት ነው? ቁመት እርግጠኛ አይደለሁም፣ ረስቼዋለሁ። ከታየውኝ ሚዛኔ 83 ነው። እድሜ ቁመትን ማወቅ ካልቻልክ መቀጠል አንችልም። ቁመቱን እርግጠኛ አይደለሁም፣ ረስቼዋለሁ። ሜትር ከ20 ምናምን ነበርኩኝ። ሜትር ከ20 ቁመት የለም። ስለዚህ እሱ አስተካክለን ሌላ ጊዜ ካልመጣ ኮሚኒኬት ላደርግ ይቸገራል። እሺ ቁመቴን አስተካክዬ እመጣለሁ። እስከዛ በኪሎዬና ባለው ነገር የሆነ ነገር አትለኝም? ምናልባት ካላገኘው ብዬ ነው። ቦርጭ አለ አለኛው ትንሽዬ አለች። አዎ ከምን የመጣ ነው? ቢራ ምናምን እንጠጣለን? አልጠጣም። ለስላሳም ብዙም አይደለሁም። አንዳንዴ ከስጋ ጋር ወይ ካገኘው እንጂ ብዙም አይደለሁም። ኢነርጂ ድሪንክ አልጠጣም። ምንም ነገር አልጠጣም። አልኮል ቡና እጠጣለሁ። በቀን 2 እጠጣለሁ ቡና። አልኮል ነፃ የሆኑ እነዚህ በተለምዶ አልኮል የለባቸው የሚባሉ የታሸጉ ፈርመንት አልጠቀምም። ጉድ። ዛሬ ምን በላ? ዛሬ ስጋ ነበረ የመጣልኝ። ስጋውን ትንሽ ቀመስኩና ቁርስ ላይ ያልጨረስኩት ማስቀምጬው መኮረኒ በላው ለምሳ። ቁርስ አልበላህም? ቁርስ ስጋ ነው የበላሁት። የዘውትር ምግብ ምንድን ነው? ብዙ ጊዜ መታዘውትራል? ብዙ ጊዜ ፓስታ፣ መኮረኒ፣ እንደዚህ በየአይነት ሽሮ ነገር ምናምን ነው። እንጀራ በወጥ እንጀራ ምናምን እጠቀማለሁ። በየአይነት ፍርፍር እጠቀማለሁ። እነሱ የእኛም ፕሮግራም ሰምተሃል ከዚህ በፊት? ማታ ነው አጋጣሚ ስልኬ ላይ መጥቶ ጆይን አድርጌ ያዳመጥኩት። ምናልባት ግን አመጋገቤ ማታ አርፍጄ ስለምገባ ከበላው በኋላ ወዲያው ነው የመተኛት ነገር ይኖራል። እኔ ጋር ብዙ ጊዜ ጠዋት ላይ ቁርስ የመብላት እንትኔ ይቆያል። ወዲያው መተኛት ሳይሆን በልተህ የተኛኸው ነገር ነው የሚወስነው። በልቼ ብዙ አልቆይም። ኖ አልገባህም። ኦኬ በልተህ መተኛት ሳይሆን የበላኸው ነገር ነው የሚወስነው ነው እያልኩ ያለው። የምግቡ ሁኔታ የምግቡ አይነት በልተህ መተኛት ቆንጆ ነው እያልኩ አይደለም። ጉበት ላይ ግን ፋት ያስቀመጠው እሱ አይደለም። ምን ያሉ በሕክምና ሐኪሞቹ ምን አቆማሉ? እስኪ እንደው እንማማ። ሕክምና አትክልት ነገር አብዛ፣ ቅባት ነገሮች ቀንሳሉኝ። ስፖርት ቢያንስ ወክ እንደው ትልቁን ስፖርት ባትችል እያለማመድ ሰውነት በቀን ለ30 ደቂቃ ስፖርት መስራት አለብህ። ቢያንስ ወክ አድርግ ለ30 ደቂቃ አሉኝ። ወክ 30 ደቂቃ ቢያንስ እና ትሬኒንጉ 30 ደቂቃ ወክ አድርጋሉ። ሌላ አትክልት ነገሮች ተጠቀም እና ደግሞ ቅባት ያላቸው ነገሮች ቀንስ አሉኝ። አትጠቀም ሳይሆን ቀንስ አሉኝ። እሺ ቅባት ቀንስ እና አትክልቶች ተጠቀም።
አሉኝ። እንጀራስ ዳቦ ቅድም ያልከውን ፓስታ ምናምን መኮረኒ ችግር የለውም ብለውኛል። እንጀራ አልነገሩኝም። ብላም አትብላም አላሉኝም። እንደዚህ ካልኮ ምን ያመጣብህ ይመስላል? ይሄ ቅድም ያልከው ጉበት ላይ ፋት ዝም ካልኮ ለምን የሚዳርግ ይመስላል? ያው እኔ ስጋቴ ኩላሊት ይሆናል ብዬ ነበር ለረጅም ዓመታት መፈራው። አሁን ዝም ካልኩት ወደ ስኳር እንዳይቀየር ወደ ነርቭ ሲስተም ምናምን እንዳይቀየር የሚል ነገር ፍርሃት አለኝ። ጉበት ላይ ፋት አለ ያሉ ጊዜ ስኳር ያዘጋል ያሰራል አላሉኝም። ኮሌስትሮል ስኳር ምንም ነገር ሰላም ነው። ኩላሊትም ሁሉ ነገር ንጹህ ነው። ፋቱ ግን እንትን አላሉኝ። ጉበት ላይ ፋት አላሉ። እንግዲህ ኮሜንት ላይ ምን መብላት እንዳለብህ ይጽፉላል። ጠብቅ እስቲ ቅድም ሮንግ ያሉ ሰዎች እሺ መጀመሪያ ምን ማቆም እንዳለብህ ይጽፉላል በኮሜንት። እሺ በጣም አመሰግናለሁ። ማቆም ያለብህን ይጽፉልሃል። ኮሜንቱን ዝም ብለህ ስማ። ማቆም ያለብህን ኮሜንት ላይ ስማ። እሺ ፓስታ፣ እንጀራ፣ ዳቦ ይሰማል? ኖ እንጀራ፣ ኖ ፓስታ፣ ኖ ዳቦ፣ ኖ መኮረኒ፣ ኖ ሩዝ፣ ፓስታ፣ መኮረኒ፣ እንጀራ፣ መኮረኒ ይታያል አይደል? ምግብህን አስተካክል ብላለች ናኒ። አሁን ሰውነት ጭንቀት ላይ ነው ያለው። ጨንቆታል ሰውነት። አንተ እኮ ሲያዩ አሁን ከእድሜ አንፃር ራሱ ገርጅፋሉ። የ35 መስዋዕት መስሎ አትመስልም አይደል? በጣም ትልቅ ሰው ነው መስለው። yes ሰው ሁሉ 34 መቼ ነው ስትል እንደ ትቀልዳለህ ነው የሚለው። ምን ሆነሃል? እንደዛው ነው የሚሉኝ። አይገርምም? yes እንደዛው ነው የሚሉኝ። yes ተናግሮ ነበር እንዴ? ምን ስራዬ እኮ ምግብህን ካየው አንተን ማየት ትችላለህ። ትክክል፣ እንደዛ ነው የሚሉኝ። ታላቅ ወንድሜ ታናሼ ነው የሚመስለው። yes እመነኝ፣ ከዛሬ በኋላ ህይወትህ እንዳይሆንም የዛሬ 3 ወር ታናሹ ትመስላለህ። መልሰህ ቦታን ትይዛለህ ኢንሻአላህ። yes ቅድም ያሉን አትርሳ። ምግብህን ቀይርሽ። ስጋ ትወዳለህ? ስጋ በጣም ነው የምወደው። ጮማ ነው የምትወደው? ጮማም እወዳለሁ። ስጋ ብቻ ባጠገቡ ይለፍ። በሩዝም በምንም በመኮረኒም ባጠገቡ ብቻ ይለፍ። yes ስጋ ካለ በቃ ትደበድበዋለህ። ኧረ በቃ እራት አልበላም ካልኩ ስጋ ከሆነ ይበላል። በሩዝም በፍርፍር ውስጥም ይመጣል ስጋ አልፎ በፍርፍር ብዙ ሳይሆን በሩዝ እና እንደዚህ ስጋ ወጥ በድንች ምናምን ድንች በጣም እወዳለሁ። በእንደዛ እበላለሁ። ስጋዋ ደግሞ ካለች በደንብ ድንቹ በደንብ ይበላል። በቃ ስጋ ከነካው አልኩ በቃ ድብደባ ነው። yes አየህ አሁን ናኒ የምትልን ሰማ አይደለ? በቃ ስጋ ከወደድክ አምጣል እያለች ኮመንት ይታያል። ስጋ ከወደድክ አምጣል እያለች ናኒ። በቃ አንተ አሁን ስጋውን ያያው ስጋውን እያሳደርክ ሳይታወቅ ወጡን እየበላ ነው፣ ድንቹን እየበላ ነው፣ ሩዙን እየበላ ነው። ስለዚህ ከዚህ በኋላ ስጋዋን ለብቻ አውጣትና ከጎን ጎመን አድርግና ቀጥቅጦ እያሉ ነው። አልገባህም? ምን እያልኩ ነው? ገብቶኛል። ለምን ስጋው ሳይሆን እየጎዳህ ያለው እዛ ውስጥ ያሉ ሌሎች ናቸው ነው። ስጋው ትንሽ ነው እያልኩ ያለሁት። አንተ ስጋ እንዳለው ብቻ አይተህ የስጋ ፍቅር ስላለ ብቻ ምግቡን በጣም እየበላህ ነው። እየበላህ ያለው ግን ስጋው አይደለም ነው እያልኩ ያለሁት። እየበላህ ያለው ስጋውን ሳይሆን ድንቹን፣ ወጡን፣ እንጀራውን፣ ሩዙን፣ ዘይቱን፣ ጾማውን ይሄንን ነው እያበዛህ ያለው ነው እያልኩ ያለሁት። አሁን ገብቶሃል? በጣም ትሬኒንጉ ላይ እንዴት ምን ትመክረኛለህ? ምኑ ላይ?
ትሬኒንጉ ላይ ጠዋት ትንሽ ሮጣለሁ ከተነገረኝ ጀምሮ። እስቲ አሁን መች ገባህና ነው ምግቡ ራሱ ካልተማርክም ምን ሮጣ ትሬኒንጉ ጋር ምን አስኬደ? ይቅርታ እሺ። የበላ ሰው እኮ ነው ትሬኒንግ የሚሄዱ። ምን በልተህ ነው አንተ ትሬኒንግ የምትሄደው? እሺ ለምሳሌ ዛሬ ማታ ምንድን ነው የምትበላው? ባስተማርኩ መንገድ ምን ልትበላ ነው ዛሬ? ሰላጣ፣ አትክልት ነገር። አትክልት ምግብ እኮ አይደለም። ማነው አትክልት ብያለሁ እንዴ? ምንም እኮ አላልኩም ስለ አትክልት። አሁን ያወራሁት ስለ አትክልት አይደለም አይደል? እሺ ስጋ እበላለሁ። የስ ምን ያክል ትበላለህ? ለምሳሌ አላበዛም፣ በትንሹ እበላለሁ። ሳልጠግብ ለምን በትንሹ የምትበላው? ቅድም እኮ ያልኩ በትንሽ ነው እየበላህ ያለው ስጋውን አይደል ያልኩ? ስጋውን እሺ በደንብ እበላለሁ። ብዙ ሩዝ እየበላህ ነው፣ ብዙ ድንች ወጥ እንጀራ እየበላህ ነው እኮ ያልኩ። አሁን ትንሽ ስጋ ሳይሆን በቂ ስጋ። አሁን በደንብ ገብተዋል። ጮማ ነው የምትበላው? ቀይ ስጋ ነው የምትበላው? ቀይ ስጋ። የስ ጮማ ለምንድን ነው የማትበላው? ያው በስብ ላይ ስብ እንዳይሆን። የስ ኦልሬዲ ጮማ ተሸክመሃል። ጎበዝ በደንብ ገብተዋል። እሺ ስለዚህ በቂ የሆነ ስጋ ከምን ጋር? ከጎመን ጋር፣ ከጥቅል ጎመን ጋር፣ ከአትክልቶች ጋር አድርገህ ጠግበህ ብላ። እሺ አሳም ከሆነ እንደዛው። ኦኬ በቂ የሆነ አሳ ከምን ጋር? ከአትክልቶች ጋር ጠግበህ ብላ። አሁን በደንብ ገብተዋል። እንቁላልም ከሆነ አስኳል ታወጣለህ። ከውስጥ አስኳል አውጥተህ እንቁላሉን ከአትክልት ጋር። ለምን አስኳል መታወጣው? ፋት ስላለው። የስ አስኳል ፋት ስላለው። ይሄን አድርግ። እንቁላሉ ግን የተቀቀለው ነው አስኳሉ የሚወጣው? ምንም ችግር የለውም። የተቀቀለን ይሁን ኦምሌትን ማርገዋል ነው። አስኳሉን የሚወጣበትን መንገድ ፈልግና ያለ አስኳል ቢጫ ነገሩ ማለት ነው። የስ እሺ ዶሮ ስጋም ከሆነ እንደዛው ከላይ ቆዳ የተነሳለት ሆኖ ከአትክልቶች ጋር ማለት ነው። እስካሁን ቆንጆ ነው አይደል? በደንብ እየተማርክ ነው። በጣም የስ እንግዲህ በጎን ያለው አትክልት ፖርሽን የለብህም። ጠግበህ ብላ። ከስጋ ጎን ያለው አትክልት፣ አሳ ጎን ያለው አትክልት በደንብ ጠግበህ ብላ። ቅድም ያልከውን ስፖርቱን ገታ አድርገውና ከሳምንታት በኋላ ትጀምራለህ። ምግብ ውስጥ ደግሞ ሲሰራልህ ዘይት የሚባል ነገር እንዳይበዛ ጥንቃቄ አድርግ። እሺ አሁን በደንብ ገብተዋል። ቅቤስ? ኮመንት ላይ ሲጠብቅ ቅቤ ይሆናል ወይ የሚለውን ነገር፣ ቅቤ በደንብ ይፈቀዳል ወይ የሚለውን ነገር ኮመንት ላይ ጠብቅ። ጨውና ቅቤ ቅቤው ይበልጣል። የቅቤው ይታያል አይደል? ጾማውን ምክንያቱም ጾማውን ያቆምከው ቅድም በነገርኩህ ምክንያት ነው። በነገርከኝ ምክንያት ነው። ቅቤም በዛ ምክንያት ነው የምታቆመው። ለማብሰል ያክል ተጠቀም ካልክ ፋይን።